በህይወታችን በጣም ጥቃቅን ነገሮች የምንላቸው ትልቁን ነገር ሲያድኑልን፣ ትልቁን ነገር ሲያስቀሩልን ይታያል። እቺ ትንሽ ምስማር የዚህን ሰውዬ አንገት መቆረጥ አዳነችው ማለት ነው። አደናቅፈዋለች፣ ወግተዋለች፣ አድምተዋለች፣ አሳምመዋለች። ነገር ግን ያቺ የተወጋው የደማው ደም ያህመሙ ሁሉ ለመልካም ነው ማለት ነው። መቼም ደምቶ መኖር ከመሞት ይሻላልና። ሁለተኛ ይሄ ሰውዬ መጥቶ እኔ እኮ ነኝ ልገልህ ያልኩት፣ እኔ እኮ ልገልህ እየጠበቅኩ ነው ሲለው፣ አይ ለምን እንደዚህ ያደረክ አንተ እንዴት ትገለኛለህ? ለካ አንተ እስሬ የሆነ ጠላቴ ነህ ብሎ ወደ ሰውዬው አልጮህም። አንተ አይደለህም ያለው። ምክንያቱም አንዳንዴ ነገሮች የሚሆኑት ሰዎች ክፉ ሆነው ሳይሆን ምናልባት በእነሱ ሰይጣን ተጠቅሞ ሊሆን ይችላል፣ ምናልባት ተሳስተው ሊሆን ይችላል ብሎ ማሰብ መልካም ነው። አንዳንዴ ሰዎች የሆነ ነገር ሲያደርጉ እነኚህ ሰዎች እንደዚህ ነው የሚያደርጉን ብለን ከሰዎች ጋር ሌላ ውስጥ ገብተን ህይወታችንን ስንረብሽ ይታያል ማለት ነው። መታገስ፣ ሰዎች የሚያደርጉት ወደው አይደለም፣ ምናልባት የሚያደርጉት ነገር ደግሞ ለመልካምም ሊሆን ይችላል ብሎ ማሰብ በምድር ላይ ሰላማዊ ህይወት ለመኖር ከሚጠቅሙን ነገሮች ሌላኛው ቅመም ነው ማለት ነው። ውድ የቻናላችን ተከታታዮች በህይወታችን ሁሉም ነገር ለበጎ ነው። መሰበር ለበጎ ነው፣ መቸገርህም ለበጎ ነው፣ መታመምህም ለበጎ ነው፣ መውደቅህ ለበጎ ነው፣ መነሳትህም ለበጎ ነው። ገና ትልቁ ነገር ከፊት ይጠብቃል። ትልቁ ነገር መኖር ነው። ትልቁ ነገር አንገት መቆረጥ ላይ ያለው። አንገት ሲቆረጥ እስትንፋስ ሲያቆም ያኔ ሁሉ ነገር ያበቃል። ሁሉ ነገር እስከተነፈስክ ድረስ ግን ከመተንፈስ በታች መሆኑን ማወቅ ያስፈልጋል።